ኤርትራዊ ድርድር የፋኖና በመንግስት መካከል እየተደረገ ነው። አፋብን ተብሎ ከተመሰረተ በኋላ በተመሳሳይ ድርድር ተደርጓል። የድርድር ነገር ተመልሶ መጥቷል። ፋኖ ከመንግስት ጋር ሊደራደር ነው የሚሉ ጭምጭምታዎች አየሩን ሞልተውታል። በዚህ ድርድር ተረኛው እጅ ሰጪ ማን ይሆን? ዘመነ ካሴ ወይንስ እስክንድር ነጋ? ውድ ቤተሰቦቻችን ይህንን እጅግ አንገብጋቢ ጉዳይ ቆየት ብለን እንመለስበታለን። አሁን ግን እነ ጀዋር መሐመድ እያራገቡት ያለውን የኬንያውን ተቃውሞና የአዲስ አበባን ፍራቻ የሚያስቃኘውን ጥንቅር እናስደምጣችኋለን። ኬንያና ኢትዮጵያ፣ ናይሮቢና አዲስ አበባ፣ ሩቶና አብይ አህመድ የዚህ ሰሞን የሚዲያዎቻችን እሰጥ አገባ። ኬንያና ፕሬዝዳንቷ ዊሊያም ሩቶ የኢትዮጵያንና የዶክተር አብይን በምዕራባውያን ዘንድ ሞገስ የማግኘት ተራ የነጠቁ በምስራቅ አፍሪካ የነበረንን ተደማጭነት የቀለበሱ ተደርገው በበርካቶች ዘንድ እየተሳሉ ነበረ። ከቅርብ ጊዜያት ወዲህ ዶክተር አብይ የኃይለ ማርያም ደሳለኝን ወንበር፣ ዊሊያም ሩቶ ደግሞ የኡሁሩ ኬንያታን ዙፋን የተቆናጠጡበት መንገድ ለየቅል ቢሆንም ሁለቱም መሪዎች ግን ለወንበሩ እንግዳ ለቀጠናው ባዳ ሆነው ጥቂት ዓመታትን ካሳለፉ በኋላ ዊሊያም ሩቶ የዋይት ሃውስ ቋሚ ደንበኛ፣ ዶክተር አብይ ደግሞ የባሕረ ሰላጤው ቤተኛ ሆነው ታይተዋል። አሜሪካ በበላይነት የምትዘውረው ምዕራባዊው እንቅስቃሴ አሁን ያለውን የኢትዮጵያን ሁኔታ ከግምት ውስጥ ያስገባ በሚመስል መልኩ ፊቱን ወደ ኬንያ መልሶ ይታያል። ኬንያ በአንጻሩ በኢትዮጵያ የውስጥ ጉዳይ ምክንያት የተፈጠረላትን አጋጣሚ በአግባቡ እየተጠቀመችበት እንደሆነም መገንዘብ ይቻላል። ይህ እውነት የዘለቀው ግን ከሰሞኑ ኬንያ ውስጥ እስከተፈጠረው ተቃውሞ ድረስ ብቻ ነው። ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገውን የነዳጅ ዋጋ ጭማሪ በመቃወም ስራ በማቆማቸው በሺዎች የሚቆጠሩ መንገደኞችና ንግዶች ተስተጓጉለዋል። በኬንያ ናይሮቢ ዋና ዋና መንገዶች እንቅስቃሴ አልባ ሆነው ያረፈዱ ሲሆን የተወሰኑ መንገደኞች በእግራቸው ከቦታ ቦታ ለመንቀሳቀስም ተገደዋል። በሌሎች የአገሪቱ ክፍሎችም የትራንስፖርት አገልግሎት በመቋረጡ ስራ መስተጓጉሉ ተሰምቷል። በዋና ከተማዋ ናይሮቢ የንግድ ሱቆች የተዘጉ ሲሆን ተማሪዎችም ወደ ትምህርት ቤት እንዳይሄዱ ተደርገዋል። የመንግስትን የዋጋ ጭማሪ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማዎችን አቃጥለዋል። አሽከርካሪዎችና የመኪና ባለቤቶች ተቃውሟቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ የ20 በመቶ ጭማሪ በመደረጉ ነው። ኬንያ ነዳጅ የምታስገባው ከባሕረ ሰላጤው ሀገራት በመሆኑ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አቅርቦቱ ተስተጓጉሏል። ምንም እንኳን በአሜሪካና በኢራን መካከል የተኩስ አቁም ስምምነት ቢደረስም የዓለም 1/5 የሆነው ነዳጅ የሚተላለፍበት ሆርሙዝ አሁንም እንደተዘጋ ይገኛል። በኬንያ ዋና መዲና ናይሮቢና በሌሎች አካባቢዎች ፖሊስ ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱንና ሰልፈኞቹ ለመበተን አስለቃሽ ጋዝ መጠቀሙ ተሰምቷል። ይህ የተሰማው አንዳንድ ተቃዋሚ ሰልፈኞች አሽከርካሪዎችን እያስቆሙ ማስፈራራታቸው ከተገለጸ በኋላ ነው። ከተቃውሞ በፊት ፖሊስ ደህንነትና ጸጥታን በሚመለከት ዝግጁ መሆኑንና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውቅ ተግባር እንዲቆጠቡ አስጠንቅቋል። የአሽከርካሪዎችና ተሽከርካሪዎች ማህበራት ቀደም ሲል የግል አሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና የጭነት መኪና አሽከርካሪዎችን ጨምሮ ሁሉም የተሽከርካሪ ተጠቃሚዎች አድማውን እንዲቀላቀሉና ከእንቅስቃሴ እንዲቆጠቡ አስጠንቅቀው ነበረ። ይህ እርምጃ ለትራንስፖርት አገልግሎት ሰጪዎች ብቻ ሳይሆን ለእያንዳንዱ የኬንያ ዜጋ ጭምር ነው ሲል የትራንስፖርት ሴክተር አሊያንስ ቲኤስኤ በሰጠው መግለጫ አስታውቋል። ጥምረቱ መንግስት በዚህ ከፍተኛ የኑሮ ውድነት በተከሰተበት ጊዜ ኬንያውያንን ከነዳጅ ዋጋ ጭማሪ ለመከላከል በቂ ጥረት አላደረገም ሲል ከሷል። ባለፈው ሳምንት የተገለጸውን የዋጋ ጭማሪ እንዲቀለብስና የነዳጅ ዋጋን በ35 በመቶ እንዲቀንስም ጥሪ ቀርበዋል። የኢነርጂና የነዳጅ ተቆጣጣሪ ባለስልጣን ባለፈው ሳምንት ሐሙስ ናፍጣና ቤንዚን በአንድ ሊትር ወደ 242 ሽንግ ወይም $1.8 ከፍ አድርጓል። የገንዘብ ሚኒስትሩ ጆን ምዳቢ ሰኞ ዕለት ለኤንቲቪ እንደተናገሩት የነዳጅ ዋጋ መጨመር አሳዛኝ መሆኑን ገልጸው ይህም ኢኮኖሚውን እየጎዳ መሆኑን ተናግረዋል። ይሁን እንጂ ተቃውሞውን ፈጽመው አላስፈላጊ ሲሉ ጠርተው መንግስት ከስሜት ይልቅ በመረጃ ላይ የተመሰረቱ ውሳኔዎችን ብቻ እንደሚያደርግም ተናግረዋል። ለምን አንድን ዓለም አቀፍ ችግር በአገር ውስጥ መንገዶች ለመፍታት እንሞክራለን ሲሉም ጠይቀዋል። የነዳጅ ዋጋ በመጨመሩ የምግብና ሌሎች መሰረታዊ ሸቀጦችና አገልግሎቶች ዋጋ እንዲጨምር ማድረጉ የተገለጸ ሲሆን
የህዝብ አገልግሎት ተሽከርካሪዎች የመጓጓዣ ዋጋን አስቀድመው ጨምረዋል። ባለፈው ወር መንግስት እስከ ሐምሌ ወር ድረስ በነዳጅ ላይ ያለውን የተጨማሪ እሴት ታክስ ከ16 በመቶ ወደ 8 በመቶ የቀነሰ ቢሆንም ተጨማሪ እርምጃዎችን እንዲወስድም ተጠይቋል። ታዲያ ኬንያውያን ያደረጉትን አይነት አመፅ ለማስነሳት ኢትዮጵያ ውስጥ ከበቂ በላይ ምክንያት አለ የሚሉ እንደ ጀዋር መሐመድ ያሉ ሰዎች አንድ ቀን የሞላው ፈሶ ያበጠው ፈንድቶ ኢትዮጵያም እንደ ኬንያ ብቻ ሳይሆን የአረብ ስፕሪንግን እንዳስነሳችው ቱኒዚያ አደባባይ ሞልተው ያድሩ እንደነበሩት እንደ ግብፃውያን ጭምር ለለውጥ ያቆበቆበ እንቅስቃሴ ይጀመራል ብለውም ይተነብያሉ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው ይህን የኬንያውያኑን አይነት ተቃውሞ አዲስ አበባን እንዳይገጥማት ምን ተደርጓል የሚለው ጉዳይም የመንግስታችን ጥብቅ ሚስጥር ሆኖ መሰንበቱ መቼም አይጠረጠርም። እና ሀብታሙ አያሌው የአዲስ አበባ ህዝብ መራቢያ አካሉን የሚያስቆርጥ አዋጅ ቢወጣ ሄዶ ተሰልፎ ቶሎ ቆራጣችሁ ገላግሉኝ ይላል እንጂ እንደ ኬንያውያን ለተቃውሞ አይሰለፍም ብለው ማላገጫ አድርገውታል። እነ መሳይ መኮንን ሐሞቱ የፈሰሰ ህዝብ አድርገው ስለውታል። እገሌ ወእገሌ የማይባሉ እልፍ የማህበራዊ ሚዲያ ተጠቃሚዎችም ናይሮቢን በአዲስ አበባ ቦታ ተክተው እየሳሉ ያሉ ነውጥ ናፋቂዎች የኛ ተራ መቼ ነው ሲሉ ይደመጣሉ። እንደሚታወቀው ከሰሞኑ ኢትዮጵያ ውስጥ የአዋጅ ዶፊ እየወረደ ነው። ከነዚህ አዋጆች ውስጥ አንዱም የአዲስ አበባን ህዝብ እንደ ናይሮቢ ለአመፅ አላነሳሳውም። ይህ ብቻም አይደለም። ከዓመት በፊት እነ ፋኖና ሁሰናይ መሃል አዲስ አበባ ቦሌ ላይ ከፖሊስ ጋር ተኩስ ከፍተው የጫሩት ተቃውሞ ወዲያው ተዳፈነ እንጂ ሐሳቡን ገዝቶ የግሉ ያደረገ በማግስቱ ተነስቶ ድንጋይ እየወረወረ አዲስ አበባ የለም። እንደሚባለው የኬንያውያን አመፅ በተለያዩ አዋጆች ምክንያት ኦርኬስትሬት ያደረጉት የምዕራባውያን እጅ የሚጫናቸው ዓለም አቀፍ ተቋማት እስከሆኑ ፊቷን ካዞረችባቸው ኢትዮጵያ ይልቅ ኬንያን ስለምን ለቀውስነት መረጡ? እንዲህ እያሉ በጎረቤታሞቹ ሀገራት ዙሪያ አያሌ ጥያቄዎችን ማንሳት ቢቻልም በአሁኑ ሰዓት ግን ናይሮቢ ተቃዋሚዎች በሚያነዱት እሳትና ፖሊሶች በሚተኩሱት አስለቃሽ ጭስ የታጠነች ስትሆን አዲስ አበባ ደግሞ አዳነች አቤቤና ዶክተር አብይ በመረቁት የሳር ቤት ሜክሲኮ መንገድ ዲም ላይ ትደምቃለች። ጠቅላይ ሚኒስትሩ እንደለመዱት ድንገት የሜክሲኮ ጎዳናዎች ላይ ተከስተው በየአደባባዩ ቡና ሲጠጡ ህዝቡም እርሳቸውን ለማየት ሲጋፋና ስማቸውን እየጠራ ሲጨፍር እናይም ይሆናል። እነ ሰማይ ጠሪዎቹ ለአዲስ አበባ የተመኙላት የናይሮቢው ነውጥ ግን እዚህ ጆሮ ዳባ ልበስ ተብሏል። ዶክተር አብይና ዊሊያም ሩቶን አሁን ከተከሰተው ነውጥ ጋር አዛምደው የሚያነጻጽሩ ሰዎች አንዱ መመዘኛቸው መሪዎች ችግሮችን የሚፈቱበትን መንገድ ነው። የኬንያ ፖሊስ ተቃዋሚዎች ላይ አስለቃሽ ጭስ ተኮሰ የሚለውን መረጃ ይዘው ይህን ጊዜ አዲስ አበባ ውስጥ ቢሆን ኖሮ የመከላከያው ሞርታሮች ተደግነው ታንክና ብረት ለበስ ተሽከርካሪዎች ተሰማርተው ዜጎችን ይገድሉ ነበረ እያሉ ይተቻሉ። የናይሮቢ ጎዳናዎች ላይ የተቀጣጠለው የጎማ ጤስና በምላሹ ፖሊስ ኬንያውያን ላይ የተኮሰው አስለቃሽ ጭስ ውቡን የቸርቸር ጎዳና ደማቁን የአራዳ መንደር እንዲያጥለቀለቀው የሚመኘው ጀዋር መሐመድ ከዚሁ ከኬንያው ተቃውሞ ጋር በተያያዘ እንዲህ ሲል በፌስቡክ ገጹ ላይ ጽፎ ነበረ። የነዳጅ ዋጋ ጭማሪን ተከትሎ ጎረቤታችን ኬንያ በህዝባዊ አመፅ ተጥለቅልቃለች። የኢራኑን ጦርነት ተከትሎ በኬንያ የነዳጅ ዋጋ ጭማሪ ሲደረግ ይህ የመጀመሪያው ቢሆንም ህዝቡ አንቀበልም በማለት በብዙ ከተሞች እየተቃወመ ይገኛል። በኢትዮጵያስ ስንቴ ጭማሪ ተደረገ? ይላል ጀዋር መሐመድ። ይህ ትዝብት የሚጠቁመን ጀዋር መሐመድ መቼ ሆን አዲስ አበባውም ተመሳሳይ ተቃውሞ የሚቀሰቅሰው እያለ መቆጨቱን ነው። አሁን ከዚህ በፊት ያደርግ እንደነበረው ጀዋር መሐመድ ቄሮን በአንድ ፌስቡክ ልጥፍ ተነስና መንገድ ዝጋ የሚልበት ጉልበት የለውም። አሁን ጀዋር መሐመድ ሁለት አይነት መንግስት አለ፣ አንዱ የዶክተር አብይ ነው፣ ሌላው የቄሮ መንግስት ነው ብሎ የሚፎክርበት ልብም የለውም። የመምህራንንና የጤና ባለሙያዎችን ጥያቄ ጠልፎ በፖለቲካ ጨርቋ እንዳሟሸው ሁሉ ጀዋር መሐመድ አሁንም የኬንያን ተቃውሞ ቀድቶ የአዲስ አበባ ጎዳናዎች ላይ መገልበጥ ይመኛል እንጂ በራሱ ተቃውሞ ጠርቶ ያሻውን የሚያደርግበት ፀሐዩ ጠልቃበታለች። ክቡራትና ክቡራን፣ አሁን ደግሞ ምልከታችንን ከኬንያ ወደ ጎጃም ጫካዎች እናደርጋለን። በዚያ የድርድር ወሬ ይሰማ ጀምሯልና አንቴናችንን ዘርግተን ጥቂት ጭምጭምታዎችን እንፈላልጋለን። ከትናንቱ የማይሻል ዛሬ፣ ለነገም ተስፋ የሌለው የውር ድምር ጉዞ ይመስላል የወቅቱ የአማራ ክልል ሁኔታ። ሰላም እንደ ጠበል ጣዲቅ በየጥቂቱ በሚዳረስባት፣ ጦርነትና ችግር ደግሞ እንደ ውሃ ደራሽ ድንገት ከተፍ
ብሎ በሚሞላት ሀገር ኢትዮጵያ ታጣቂዎች በየቦታው ከትመው የመንግስትን ጉልበት የሚፈታተኑባት፣ ድሮን ተኩሰን ጣልን፣ መድፍና ታንክ ማረክን እያሉ የሚፎክሩባት ሀገር ኢትዮጵያ ለዜጎቿ የሰላምን አየር መፍጠር ተስኗት እየዳከረች ነው። ነገሮች እንዲህም እንዲያም እያሉ በሚያዘግሙበት ሰዓት ታዲያ ከወደ ጎጃም ጫካዎች ከእብድ ጋር አንደራደርም የሚል ድምፅ ሲያስተጋባ ከሰማን አያሌ ጊዜያት ተቆጥረዋል። ፋኖ እንደሚለው ያለፉትን ወራት ኦፕሬሽኖች ስናከሽፍበት ጊዜ እስከ ግንቦት 30 ድረስ እኛን ለማጥፋት ወጥኖ የነበረው ስርዓት ያሰበው ባለመሳካቱ አዲስ የበሬ ወለደ ወሬ ጀምሯል እያሉ እነዘመነ መንግስትን ይከሳሉ። ከፋኖ ጋር ልንደራደር ነው የሚል ፕሮፓጋንዳ ከመንግስት በኩል መቀንቀን ጀምሯል የሚል እምነትም ይዘዋል። የአማራ ፋኖ በጎጃም መሪ የሆነው ዘመነ ድርድርን በተመለከተ በሰጠው አንድ መግለጫው ላይ እንዴት ሆኖ ከእብድ ጋር መደራደር ይቻላል ብሎ የወቅቱን ስርዓተ መንግስት አነውሯል። ድርድርን በተመለከተ የዚሁ የጎጃም ፋኖች አቋም አንድ የሆነ አይመስልም። የአንድ ወቅት ቃል አቀባይ ተብዬው የዛሬው በዝናቡ ተሳዳጅ ማርሸት ፀሐዩ መከላከያው ክልላችንን ለቆ ይውጣና እንደራደራለን ይል ነበረ። መሪው ዘመነ ካሴ ደግሞ ከእብድ ጋር ለድርድር አንቀመጥም ብሎ ያውቃል። ልብ በሉ፣ ይሄ ድርድርን በተመለከተ እየተንጸባረቀ ያለው ሰፊ ልዩነት በወቅቱ ባላንጣዎች በእስክንድር ነጋና በዘመነ ካሴ መካከል የተፈጠረ አይደለም። ይልቅስ አንድ ድንጋይ ለሁለት ተንተርሰው እፍኝ ቆሎ ተቃምሰው የጎርፏ ተጎንጭተው አንዱ ሲያሸልብ ሌላው እየጠበቀው በሚታገሉት በጎጃም ፋኖ ጋሻ ጃግሬዎች በዘመነ ካሴና በማርሸት ፀሐዩ መካከል እንጂ። በርካቶች ፋኖ ላይ ጥያቄ ሲያነሱ የሚውሉት አንድም እንዲህ አይነቱን ልዩነት ማባበል ያልቻለ ስብስብ ነው በሚል አመክንዮ ነው። የሆነው ሆኖ ፋኖን ከመንግስት ጋር ለማደራደር እንዲሁ ሐሳባቸው ምን እንደሆነም ለመጠየቅ በሚል አሁን በአዲስ አበባ የምክክር ማስጀመሪያ ድግስ ላይ የተጠመደው የምክክር ኮሚሽኑ ጥረት እያደረግኩ ነው ብለዋል። በእርግጥም የውስጥ መረጃዎች አሉን የሚሉ ሰዎች ፋኖና መንግስት ምስጢራዊ ድርድር ስለመጀመራቸው ነው የሚናገሩት። ምስጢራዊ ድርድር የፋኖና በመንግስት መካከል እየተደረገ ነው። አፋብን ተብሎ ከተመሰረተ በኋላ በተመሳሳይ ድርድር ተደርጓል። እንዲሁ አዲስ አበባ ድርድር ተደርጓል። ከአዲስ አበባ ወጣ ተብሎ ድርድር ተደርጓል። አዲስ አበባ በተደረገው ድርድር መንግስት ማስተማመኛ ሰጥቶ በኖርማል ጊዜ አሁን በአእምሯችሁ እነከሌ ከአሜሪካ እነከሌ ከአውሮፓ ከሆነ ሀገር እከሌ የሚባል ሰው ደግሞ ከዚህ ሀገር መጥተው አዲስ አበባ ላይ ቁጭ ብለው ተደራድረዋል ብትባሉ እንዴ አላምንም የምትሉት ጉዳይ እየተነጋገሩ ነው። አንዳንዶቹ ስልጣን በጣም ከፍ ያለ ስልጣን የጠየቁ አሉ። አንድ በሉ ሁለት፣ ሌሎች ደግሞ እዚህ ሀገር መኖር አንችልም ወደ ውጭ እንሂድ ያሉ አሉ። ሁለት፣ ሶስተኛ ደግሞ የሚጠይቁት ከጥቅማ ጥቅምም ከገንዘብም የሚጠይቁ ሰዎች አሉ። ይሄ ድርድር እየተካሄደ ነው። አንዳንዶቹ እኔ ቀነ ገደብ ስታስቀምጡ ችግር ስለሚሆን ነው እንጂ በዚህ ወር መጨረሻ የሚመጡ ሰዎች አሉ። አሁን እየተካሄደ ያለ ድርድር አለ። አሁን የሆነ ቦታ ላይ